ኖላዊ ሚዲያ የቤተ ክርስቲያን የሆነው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 25 በዚህች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እሱም በፊት ክርስቲያን ነበረ፣ በኋላ ንጉሡን በመፍራት ካደ። እሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥስም እኔ የክርስቲያንን ሃይማኖት እወዳለሁ፣ የንጉሡን ስቃይ ከመፍራት በቀር ክርስቶስን በልቤ አልካድኩትም ይላት ነበር። እንደዚህም ስትኖር ሁለት ልጆቿን ወለደች። በአንጾኪያም አገር የክርስትና ጥምቀትን ልታጠምቃቸው አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና። ሰውን ወዳድ ክርስቶስን ብዙ ስለመውለዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን እስክትላ ሁለቱን ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስከምትደርስ በባህር መካከል ጥቅል ንፋስ አስነሳ። ይቺ ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸው ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስም ስም በባህሩ ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድርያ አገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜም ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደቀደመው ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል አደነቀ። እናታቸውንም አቅርቦ ጠየቃት። እሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል አውሎ ንፋስ እንደተነሳባት ጡቷን በታ ደሟን እንደቀባቻቸው በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባያት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሡ ሄዶ ከሰሳት። ያደረገችውን ነገረው። ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከኔ ቃልን አትሰማም፣ የወደድከውን አድርግ። ሁለተኛም በእስክንድርያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለቱን ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ለዘላለም ይማረን፣ አሜን። ሰላም ለሳራ እምስርወ ክርስቲያን ሙላዳ ብእሲሃ እልው ሶበ አውደ ምኩናን ወሰዳ እምሰሚአ ቃሉ ርኩስ ሶበ ኢተሰጥቶ ለአግሪጳዳ አዘዘ ያውእዎ ለእቶነ እሳት በነዳ አንቢሮሙ በከርሳ ክሌተ ውሉዳ። በዚህች ቀን የባሕታዊ አባ በብኑዳ የተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳት የ100 ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለበብኑዳ መፍቀሬ ብህታዊ ወጽሙና ወለቴዎድሮስ ስርግው በቅድስና ወለምዕት እደው ለብሔረ ፋርስ አጽዋና ዘገድለ ስምዖሙ ሶበ ደምፀ ዜና በሀበ ክርስቶስ አድሙ ወነሱ ምስጋና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚህች ቀን የሱሲ ልጅ ሱሲኒዮስ በሰማዕትነት አረፈ። በዚህችም ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ።
በዚህችም ቀን የቅዱስ ስብጥራስ የአባ ሰርጋና የድርያስ የምስክርነታቸው መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማህሌተ አዘኪረ አይላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴታዬ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምለ አቡኡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎ ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ